ሶ ታርጌት ቨርሰስ አክቹዋል ቴምፕሌቱን ደግሞ እንየው። አጠቃቀሙ እንዴት ነው? እንደሚታወቀው ከሪድሚ እንጀምራለን። ሪድሚ ላይ እንግዲህ ሁሉንም ፓርቶች እንዴት እንደምንሞላቸው በደንብ በግልጽ አስቀምጠንላቸዋል። በደንብ በዲቴል አለላችሁ። ፉሊ አውቶሜትድ ነው። አሁን ግን ምኑን እናያለን? እስቲ ኤግዛምፕል ደግሞ እንዴት ነው የምንጠቀም የሚለውን ነገር እናያለን። አሁን መጀመሪያ ፔሪዱን እናስቀምጣለን። ፔሪዱ ማለት ዴቱ ማለት ነው። በዚች ፎርማት ታርጌት ቨርሰስ አክቹዋል የምንሰራበትን ቀን ዴቱን እንከታለን ማለት ነው። ስለዚህ አሁን ይሄ ጃንዋሪ 1 አለ፣ ጃንዋሪ 2፣ ፌብሩዋሪ 1፣ ማርች 1 ምናምን እያለ ታች ድረስ ይሄዳል ማለት ነው። ስለዚህ ፔሪዱን እዚህ ጋር አጀስት እናደርጋለን። ከዛ አሁን እዚች ጋር ምንድን ነው የምናስቀምጠው? የየወሩን ታርጌትና አክቹዋልስ ነው አይደለ እየሰራን ያለ ነው። ስለዚህ አሁን ለምሳሌ ይሄ የጃንዋሪ 1 የ2025 ሬቨኒው ስትሪም የሬስቶራንት ቢዝነስ ነው ይሄኛው። ስለዚህ 4 ሬቨኒው ስትሪም አለኝ እያለ ነው። ዳይኒን፣ ዴሊቨሪ እና ኬተሪንግ 4 ሲሆን 3 የሬቨኒው ስትሪም እንዳለ ነው እዚህ ጋር የሚያሳየው። ታርጌት አማውንቱን እንከታለን። ከዛም በኋላ አክቹዋል አማውንቱን ደግሞ ልክ ወሩ ሲያልቅ እናስገባለን ማለት ነው። ታርጌት አማውንታችን እዚህ ጋር ስንት ነው? 300 ሺህ ነው እያለን ያለን አይደለም። ከዛም በኋላ ዴሊቨሪ ላይ 150 ሺህ፣ 320 ሺህ፣ ዳይኒንግ ኬተሪንግ ላይ 80 ሺህ በወሮቹ ይለያያሉ። ከዚያ ኮስት ደግሞ ታርጌት አማውንቱን እንከታለን፣ አክቹዋል አማውንቱን እዚህ ጋር እንደዚሁ እንከተዋለን ማለት ነው። ኤክስፔንሶችም የመሳሰሉት እያንዳንዱ ኤክስፔንሶቻችንን እዚህ ጋር ታርጌትና አክቹዋሉ ላይ እያንዳንዱ ሪድሚው ተከትላችሁ ምንም ፎርሙላ ሳይበላሽ እያንዳንዱ ነገር ታስገባላችሁ ማለት ነው። ከዛ ሰመሪውን ላይ እንሄዳለን ማለት ነው። ሰመሪ ቲቪኤ ይላል። ሰመሪ ቲቪኤ ላይ ምንድን ነው የሚያሳየው? የሙሉ ፔሪዱን ሬቨኒው ታርጌት፣ ሬቨኒው አክቹዋል፣ ቫሪያንሱ፣ ሬቨኒው አቺቭድ እያንዳንዱን ነገር ይገልጽልናል ማለት ነው። አሁን ምንድን ነው የሚሉት? ምንድን ነው እያመላከቱ ያሉት? ቴምፕሌቱን ሞላን። አናላይሲሱ ደግሞ ምንድን ነው እየነገረን ያለው የሚለውን ነገር ዋን ባይ ዋን እንየው። ሬቨኒው ታርጌት 450 ሺህ ይላል። ሬቨኒው አክቹዋል ደግሞ 510 ሺህ ይላል። ቫሪያንሱ 60 ሺህ ብር እያለ ነው። አሁን ምንድን ነው ሲምፕል አናላይሲሱ ፌቨረብል ነው አይደለም። በ60 ሺህ ብር ሞር አቺቭ አድርገናል ሬቨኒዋችንም ማለት ነው። በፐርሰንት ደግሞ ስናስቀምጠው 100% ኤም አድርገን አቺቭ ያደረግነው ግን 113.3% እንደሆነ ነው የሚያሳየን ማለት ነው። ከዛም በዚህ ሳይድ ደግሞ ስንሄድ ሬቨኒው ታርጌታችን 400 ሺህ ነበረ። ከዛም በኋላ ሬቨኒው አክቹዋሉ ደግሞ 375 ሺህ ነው። ስለዚህ ሬቨኒው ቫሪያንሱ ማይነስ 25 ሺህ ብር ነው እዚህ ጋር የሚያሳየን። አንፌቨረብል ነው ማለት ነው፣ ወርደናል። ይሄ ደግሞ በፐርሰንት ስናስቀምጥ ጀስት እንደ ሎዲንግ አድርገን ካሰብነው 100% ከሆነ ጥሩ የሚባለው ማለት ጎላችን 100% ከሆነ ከዛ 100% ውስጥ 93.8% ነው አቺቭ ያደረግነው የሚለውን ነገር እናይበታለን ማለት ነው። ሴም ቲንግ አሁን ለኮስት፣ ለግሮስ ፕሮፊታችን፣ ለግሮስ ፕሮፊት ቫሪያንስ፣ ለኤክስፔንሶች፣ ለሁሉም ሰመራይዝ ተደርጎ እዚች ጋር ያስቀምጥላቸዋል ማለት ነው። ስለዚህ እናንተም እንደምታደርጉት ቤዚክሊ ስላይዱ ላይ ያሉትን ኮንሰፕቶች በመጠቀም ስላይዱ ላይ ሚኒንግ ፌቨረብል ነው አንፌቨረብል ነው፣ ቫሪያንሱ ጥሩ ነው አይደለም የሚለውን ነገር በመከተል ምን ስታተስ ላይ እንዳለን በደንብ ልንረዳ እንችላለን። ከዛም በኋላ ሰመሪውን እናያለን። እዚህ ጋር ደግሞ የሬቨኒው ስፔሲፊክ ተከፋፍሉም ደግሞ አለ፣ ከዚህ ኤክስፔንስም ደግሞ አለ ማለት ነው። ቴምፕሌቱ ኢስ ቬሪ ሲምፕል። እንደምታዩት ዳታችሁን መጀመሪያ በጀታችሁን ወር ደግሞ ፎርካስታችሁን ማስቀመጥ፣ ከዛም በኋላ ደግሞ በዛ ፎርካስት መሰረት ደግሞ ጊዜው ሲያልፍ ማለት ጊዜው ሲደርስ አክቹዋሉን በማስገባት ቫሪያንሱን ካልኩሌት እናደርጋለን። ከዛም በኋላ ቴምፕሌቱን ላይ እናስቀምጠዋለን። አናላይሲሱን ይሰራልናል ማለት ነው። ታርጌት ቨርሰስ አክቹዋል ቴምፕሌቱ ይሄንን ይመስላል። ቴንክ ዩ።